የገዛሽውን ንብረት የአባቴን ንብረት አባትሽማ የለም በቃ አለቀ። ንብረት አሁን አንተ አናግራችሁ የኔናቸውና ሲያሻቸው አይደለ ትናንትና ሁሉ ነው የምታስቢው። ሁሌ ንብረት አይደለም። እኔ አሁን በልጄ መጣችሁብኝ። ምን ሆነች? ኪያ ምን ሆነች? ለምን አጋታችኋት? ልጄ አስተዳደጋችሁ መልካም ነበረ። ከዛ ከጊዜ በኋላ የአባቴ እናት ልጅ ምናምን መባባል ጀመራችሁ። ያ ደግሞ ልክ አልነበረ። ምን ልትሰሪ ነው የመጣሽው? አንተ ምን ልትሰራ ነው እዚህ ቤት የመጣሽው? ምንድን ነው አንቺ ለመጣሽ? እስኪ ለምን ያመጣችሁ በየዚህ ቤት? ምን ሊሰሩ ነው የመጡት? እኔ በቃ እኔ የመጣሁት ከአንተ ጋር ላወራ ነው። አቡሽስ ይሁን እሺ ይሁን በቃ አቡሽን እሺ። ኪያን እንደዚህ ታረጉብኛላችሁ? ልጅ ምን አረግና ልጅ ለምን አሁን እጅሽ ላይ ያለች ብትሞትስ ኖሮ እንደዛ ገርታ ምንድነው አይደለ? በቃ ይቅርታ ማንንም ያሸንፋል አይደል እንዴ? በዚህ መንገድ ነው ይቅርታ የምጠይቁት? በዚህ መንገድ ነው እንደዚህ ነው ይቅርታ የሚጠየቀው? ምን አረግና አሁን አንቺ እንደዚህ ነው ወይ ይቅርታ የሚጠየቀው? ሽማግሌዎቹ እንኳን መወሰን የሚችሉትን ነገር ግራ ተጋብተው ካሊድን ሁሉ ሲሉ ነበር አይደል እንዴ? ከዚህ በላይ ምን እንዳደርግ ነበር የምጠብቀው? በቃ ሌሎች ሽማግሌዎች አሉ። ሽማግሌዎች ሲመጡ ሰውን በእነዚህ አይነት መንገድ የምታወሯቸው ከሆነ እንዴት ነው ከእነሱ ጋር መግባባት የምትችሉት? ሰላም የተወደዳችሁና የተከበራችሁ የተወያቲ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ቤተሰብ ናፍቆት፣ ስራ እንዴት ይዟችኋል? ሁሉ ሰላም ነው? እኛ ጋር በጣም ቆንጆ ነው። እንግዲህ የሽምግልናው ቪዲዮ አይታችሁታል ብዬ አስባለሁ። እና በሽምግልናው ጊዜ ላይ ማሚ ትንሽ ተረብሻ ነበረ እና ዛሬ ደግሞ በድጋሚ ልታገኘኝ የፈለገችው ደግሞ ያው ስለ አንዳንድ ነገሮች በኪያ ጉዳይ ላይ ምናምን ነገር እንዴት አላወራኸኝም አይነት ነገር ብላ ነው። ሁለተኛ ነገር ደግሞ ያኛውስ ቪዲዮ ምናምን ነገር አለችኝና ትዝ ሲለኝ ያላጋሯቸው አንድ ቪዲዮ አለ። እንግዲህ ከዚህኛው ቪዲዮ በኋላ ምናልባት እነግራችኋለሁ። ሽምግልናው ከመካሄዱ በፊት ወይም ደግሞ ከሽምግልናው በፊት አጎትና ክስት ኪያ መጥተው አውርተው የነበረ ሽማግሌ እንደሚያስፈልግ ምናምን ነገርና እሱን ቪዲዮ አለቀኩላችሁ ነበር። ያለቀኩት ግን በመሀላቸው ላይ ትንሽ ጸብ ነገር ከጫረ ምናምን ነገር ብዬ ነው። ማለት አንዳንድ ቪዲዮችን ለእናንተ አናጋራም፣ ሼር አናደርጋችሁም ያን ያህል ጥቅም የለውም ብለን ስናስብ ማለት ነው። እና ግን በዛ ነገር ላይ የኪያና ትንሽ ተበሳጭታለች እና ያልተፈጠረ ነገር ነው የመሰላት። እኛ ጋር ደግሞ የተቀዳ ነገር ሁሉ አይጣልም እና ይቀመጣል። ሃርድ ዲስክ አለ፣ እዛ ላይ ይቀመጣል። ማንኛውም ሰው እንደዚህ ያልተፈጠረም እንደዚህ አልሆነም ሲል ያንን ቪዲዮ አምጥተን እናሳያለን ማለት ነው። ምንም እንትን የምንለው ነገር አይደለም። ስለዚህ በዚሁ ቤት መጥተው አውርተውኛል። ሁለቱም መጥተው እንደው እርስ በርስ በጣም እየጣሉ ነበረ። እንደው ከዚህ ቪዲዮ ቀጥሎ በኋላ ሼር የምናደርጋቸው ይሆናል እሱም ቪዲዮ። ብቻ መጥተው እርስ በርስ እንደው ተጋጭተው ምናምን ነው የሄዱት እና ላይክ እሱ ነገር አለ እና ሼር የምናደርጋቸው መጡ መሰለኝ። ገቡ ደህና ነህ? እንዴት ነህ? አለሁ። ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? አይደለ ወጣት ሆንኩ እኮ ልጆቼን አግኝቼ። እንዴት ነህ? እኔ የምልህ እንደው እኔ እኮ በእውነት በጣም ተሰምቶኝ ነው የመጣሁት። ችግር የለም ንገሪኝ። ለምን እኔ አንተን ከኪያ ለይቼ አላይህም። ምክንያቱም እንደ ልጄ ነው የማይክና እኔ ኪያ ታግታ ዝም ትለኛለህ፣ ሳትነግረኝ እስከ ዛሬ ትቆያለህ ብዬ በታሪክ አላስብም። እንዴት እንደዚህ ጨክነህ ዝም አልከኝ? እንዴት? እኔ በጣም ነው ያዘንኩብህ። በእውነት በጣም ነው ያዘንኩት። በጣም ነው የተሰማኝ። ለምን ኪያ ማለት እህት ነች። ለእህት ደግሞ ዋጋ እንደምትከፍል እኔ 100% እርግጠኛ ነኝ። አውቃለሁ ብዙ ነገር እንደምትከፍልላት። ግን ለምንድን ነው ያልነገርከኝ የሚለው ነገር እኔ የእውነት ተሰምቶኛል። በጣም በጣም ምን ብዬ ልንገርህ? እኔ ልገልጸውም አልችለው። እኔ አንተን በጣም ነው የምወድህ፣ በጣም ነው የማከብርህ የኔ ልጅ። ታውቃለህ ደግሞ ለአንተ ያለኝን ነገር። ግን እኔን እንደዚህ ትደብቀኛለህ፣ እንደዚህ ታደርገኛለህ። እኔ ለመደበቅ አስቤ አይደለም። በታሪክ እኔ በእውነት ነው የምልህ አስቤ አላውቅም። ለመደበቅ ምናምን አስቤ አይደለም። እንደዚህ የተሰማኝ የኔ ልጅ አገባኝ። ሊሰማሽ ይችላል። አይ ነው ግን በጣም ነው የተሰማኝ። ሁን ብዬ ለመደበቅ ምናምን አስቤ አይደለም። ሁለተኛ ነገር ደግሞ ከኔ ኪያ ትቀርብሻለች። አብራሽ ነው የምታድረው የምትተኛው፣ አብረሻት ነው ያለሽው ምናምን ነገር እሷ የምትነግርሽም ስለመሰለኝ ነው። እና እሷ አለሳልሳ ምናምን ነገር ትነግርሻለች ብዬ ነው እንጂ ምን ክፋት ኖሮት ብነግርሽም ባልነግርሽም ያን ያህል
የሚለውጠው ነገር የለም። ኦልሬዲ አንድ የሆነ ነገር ነው እና ኪያም ካልነገረችሽ ደግሞ ምናልባት እሷ ባሰበችው ልክ ነው የምትሆነው። ምክንያቱም ምንም የሚበጅሽ ነገር የለም። እስካሁን ድረስ እንኳን አልተኛውም ከሰማው ጀምሮ ምንም እንቅልፍ የለኝም። በቃ ልጄ ሞታ ቢሆንስ ኖሮ ልጄ እንደውን እንጃ እኔ ቶዬ እኔ አላቅም። የእውነት እኔ ለመናገር ራሱ አፌ ሁላ ነው የሚተሳሰረው። እንዴት ብዬ እንደምነግርህ አላቅም። እና እውነት በጣም በቃ እኔ አላቅም። ተኝቼ ሁላ እንደ አዲስ ዛሬ የሆነ ነገር እየመሰለኝ ሲረብሸኝ ነው የከረመው። ይኸው ከሰማው ቀን ጀምሮ እኔ አላቅም። ብቻ ምን እንደምልህ አላቅም። የኔ ልጅ ለምን እንደደበቀኝ እኔ በጣም ነው የተሰማኝ። በእውነት ነው የምልህ። በጣም ኪያስ በቃ እሷ ጭራሽ በቃ ምንም ነገር እኮ ልትነግረኝ ፈቃደኛ አይደለችም። ብዙ ነገር ነው የደበቀችኝ እሷ ብዙ ነገር። እኔ እንዲህ ታግቼ ነበር፣ እኔ እንዲህ ሆኜ ነበር እንዳትል። ለምን ያው እኔን ስለሚያመኝ ይሆናል። ግን አንተ ለምን አልነገርከኝም? እሷ ከኔ በላይ ታውቃለች ስለአንቺ ህመም፣ ስለአንቺ ብሶት፣ ስለአንቺ ጭንቀት ከኔ በላይ ታውቃለች። መናገርም ካለባት መናገር የነበረባት እሷ ናት። ምክንያቱም ለአንቺ በጣም ቅርብ ነች። ስለአንቺ እያንዳንዱ ነገር የምታውቀው እሷ ናት አይደል? ስለዚህ እኔ ምን ቤት ነኝ መጥቼ ላንቺ ምን ነገር ልጅ እኮ ነክ ልጅ አይ ነው። ግን ደግሞ ያለውን ነገር ስላንቺ ጤናሽ ሁኔታ ምናምን ያናል መብዛም አላውቅም። ልጅ እኮ ነህ። አይ ነው ይገባኛል እኮ ግን ደግሞ አንደኛ ነገር ያላወቅሽም አልመሰለኝም። እውነት ለመናገር ማለት የኔን ማታውቀው ጓዳ አለ አንተ። ገብቶኛል። የኔ ሁሉ ነገር እኮ እናንተ ጋር ነው። ምክንያቱም ኪያ ማለት እናንተ ማለት ኪያ ማለት ናችሁ ለኔ። በቃ በብዙ ነገር የደከማችሁልኝ፣ በብዙ ነገር በጣም ብዙ ነገሬን የሸፈናችሁልኝ። እኔ አላቅም። ስለእናንተ ማውራት ይከብደኛል፣ ግን ተሰማኝ። ምን ላድርግ? ስለተሰማኝ ነው ለጠይቅ ይሄን ፈለኩት። ሲቀጥል ደግሞ ውሸት ጀመርክ እንዴ? እኔ ልጅ ማለት ምንድነው? ያ ቪዲዮ ተለቆ አይቼው ነበረ። ይሄ የሽምግልና ነው። ከዛ በፊት የሆነ ቪዲዮ ቀርጸሃል ነበረ? ይሄ የእህቶቼ ጋር ያወራ ነው። መታው ነበረ ግን አልለቀቅነውም። ያለቀቅነው ያናል ምንም የሚጠቅም ነገር ስላልነበረው። እኔ እኮ ውሸት ጀመረ እንደ ይሄ ልጅ ብዬ። አይ አይደለም፣ ውሸት አያውቅም ይሄ ልጅ። አይደለም ውሸት እንዴት ጀመረ? ዋሽቼ ምናምን አይደለም። ምንድነው? አንዳንድ ቪዲዮዎች ምን እናደርጋለን? ምንድነው ይሄ ምክንያት ያልተለቀቀበት? ተቀርጿል ተብሏል። ለምንድን ነው እነዚህ ሰዎች ካናገራቸው ለምንድን ነው ይሄ ቪዲዮ ያልተለቀቀው? መጡ። ይኸውልሽ ማሚዬ እኔ ጋር መጡ። ከፈለግሽ ስልኬ ላይ ይኖራል አሳይሻለሁ። መጡ እኔ ጋር። ከመጡ በኋላ ስለ ንብረት ምናምን ነገር አወሩኝ። ያወሩኝ እኛ ይገባናል፣ አባታችን ፍርደ ገምድል ሆኖ ነው እንጂ እኛ ሳይገባን ምናምን ቀርቶ አይደለም። ስለዚህ የሚገባንን ነገር ከእህታችን እንድጠይቅልን እንፈልጋለን አሉኝ። ከዛ አንቺንም አማከርኩሽ፣ ሽማግሌ ቢሰበስብ ይደብርሻል ያልኩሽ። ከዛ ችግር የለውም እኔ ሀቅ ስላለኝ ማንም ቢመጣ በፍርድ ቤትም ከፈለጉ በሽምግልና ይጠይቁኝ፣ የሚጠይቁበትን መንገድ ብቻ ግን ልክ ያደርጉት አልሽ። እዛ ሽማግሌ ማን ቢሆን ጥሩ ነው አልኩሽ። እሷም የሰጠችኝ 5 ሽማግሌዎች ነበሩ። አንቺም ጋር ነኝ ይሆናሉ ወይ ስልሽ 5ቱም ይሁኑ ሲፈልጉ እኔ ማንም ይረብሸኝ የለም ከነዚህ ውስጥ አልሽ። ከዛ ተሰበሰበን ሽምግልና። ምንም እንትን ያልኩሽ ነገር የለም። አስፈላጊም ከሆነ ከዚህ ቪዲዮ ቀጥሎ እንለቀዋለን። ቪዲዮ ለተመልካቾችም እየነገርኳቸው ነበር እንደዚህ አይነት ነገር ነበረ ብዬና ሰው ማየት የሚፈልገውን ወይም ደግሞ የኛ ኦዲየንሶች ቢያዩት ይጠቀሙበታል የምንለውን ቪዲዮ ብቻ አሁን እዚህ እርስ በርሳቸው ሲጣሉ ስለነበረ እኛም ያንን ቪዲዮ ማጋራት አልፈለግንም በሰዓቱ ነው። ግን አሁን ግን እንዳልሽው ሁሉንም ነገር መስማት ስላለባቸው ቪዲዮ ውስጥ ገብቼ ሳይ ብዙ ነገር ነው የሚሉት። እንዴ በጣም ብዙ ነገር። እኔ እንደውም እንዴ ይሄን ነገር ማይኔ ልጅ አያደርግም ዲሱ እንዴት ውሸት ጀመረ እንዴ ብዬ እኔ በጣም ነው በቃ ደንግጬ፣ ኧረ የኔ ልጅ ማይኔ ነገር ጠይቀዋለሁ ብዬ። ማሚዬ ይቅርታ። እሺ አሁን ባለፈውም እንግዲህ ሽማግሌ ተሰብስቦ ምናምን ነገር በእርግጥ እነሱ ያደረጉት ነገር በጣም ከባድ ነገር ነው። እያቀለልኩት ምናምን አይደለም። በጣም ከባድ ነገር ነው ያደረጉት። እኛም በጣም ብዙ ደክመናል በዛ ጉዳይ ላይ። አንቺ ጸበል ምናምን ነበርሽ በሰዓቱ። እዛ አንቺ በዛ ሰዓት ላይ ጸበል በነበርሽበት ሰዓት ላይ በጣም ብዙ ነገር ተፈጥሯል። ብዙ ኪያንም አተናት በጣም ተንገላተናል ምናምን ብዙ ነገር ተፈጥሮ ነበረ እና ብዙ ነገር አታዛብኝ። አሁን ጉዳዩ እየነሳኝ ያለ ነገር ነው። ጉዳዩ አሁን
በፍርድ ቤት የተያዘ ጉዳይ ስለሆነ ፍርድ ቤት ምንም አያደርግም። እንደው እሱንስ እንደው ተው። አይ ያደርጋል እንደምታስቢው አይደለም። ጉዳይ በፍርድ ቤት የተያዘ ነገር ነው። እሱ ቀንና ሌሊት ነው እንቅልፍ የነሳኝ እኔን። ቀንና ሌሊት የኔ ልጅ ቀንና ሌሊት ከሰማው ቀን ጀምሮ ቀንና ሌሊት ልጄን አጥቻትስ ቢሆን ኖሮ ልጄን አጥቻትስ አይኔ ጠፋ እኮ ማለት ነው። ልጄን ማጣት ማለት አይን ማጣት ማለት ነው። ታውቃለህ ልክዬ ያለኝን ነገር እንዲህ ሰው እንዴት እንደዚህ ይጨክናል? እች ልጅ እኮ ስጋቸው ናት። ስጋቸው እኮ ነች የኔ ልጅ። ደማቸው አይደለች እንዴ? ስጋቸው ሰው በስጋው ይጨክናል? እንዴት በስጋ ላይ እንደዚህ ይደረጋል? በእናትህ እንዴት ይደረጋል እንደዚህ? እች ልጅ ብትሞትስ እጃቸው ላይ ብትጠፋስ ኖሮ እጃቸውን በእጃቸው ሊበሉ ነው። እኔማ በጣም ነው የተሰማኝ። በጣም እውነት እኔ ከነዚህ መፈጠር የራሱ ከነሱ መፈጠር እኛ እኮ እንዲህ አልነበርንም። ቶዬ እንዲህ አልነበርንም እኮ እኛ እንደዚህ አልነበርንም። እድገታችን እንዲህ አልነበረም። እንደዚህ አልነበርንም። እና እንዴት ነው ማለት ለምንድን ነው እንደዚህ በአንድ የተቀያየሩ? እኔ ምን አውቃለሁ የኔ ልጅ። እኛ እንደዚህ አልነበርንም። ተሳስበን ተዛዝነን እኔ እንጃ። እሷ ለእኔ እኔ ለእሷ ያልሆነው ነገር የለም። እኔ አላውቅም። ብቻ እኔ ቃል የለኝም ለዚህ ነገር። እንደዚህ እኮ እንደዚህ መጥፎ እንደዚህ አይነት ባህሪ ኬት እንዳመጡ ማን እንደሰጣቸው እንደዚህ አይነት ጸባይ ማን እንዳስረከባቸው እኔ አላውቅም። ሰው ከጊዜ በኋላ ይቀየራል እንዴ? ምን አይነት ጸባይ እንዳመጡ እንዴ? ምናልባት ከንብረት ርክክቡ በኋላ ይሆናል የተቀየረው ባህሪያቸው። አዋ ሌላ ምን አለ ብለህ ነው? አይ ከዛ ጊዜም በኋላ በጣም ጥሩ ነገር እንደነበረ በቃ ስለ በመሀል ጥሩ ነን እኮ መጨረሻ ላይ ግን በቃ እኔ አውሬ ሆነው ቁጭ ልጆቼን እስከ ማቀጥ እስከ መቅበር ልጆቼን እስከ መስረቅ ምን መጣ ይሁላ። እኔ እንዲሁ ገንዘብ ስጭን በትክክል በአግባቡ ገንዘብ በግልጽ መጥተው ቢጠይቁኝ እኔ ከለክላቸው ነበረ። ይሁላ ሳይፈጠር አልከለክላቸውም ነበር። ቶዬ አልከለክላቸውም ነበር። ግን እንደዚህ እኔ ምን እንደዚህ አረመኔ እንዳረጋቸው ምን እንደዚህ እንዳደረጋቸው እኔ አልገባኝ። ወይኔ እኔ ከነዚህ መፈጠር የራሱ ለካ ሰው እንደዚህ ነው። እያደር ሌላ ሰው ይሆናል እንዴ? ሰው ልጅ ከኋላ ሌላ ፍጥረት ነን እንዴ? እኔ እንደዚህ መቀየራችንን አላውቅም። በእውነት ነው የምልህ፣ እኔ እንደዚህ መሆናችንን አላውቅም። እኔ በጣም ነው የማዝነው። እኔ አሁን እሷን እህቴ እሱን ወንድሜ ማለት ራሱ በጣም እየሸበቀቀኝ በቃ እኔ አላውቅም። ሄደልጅ በአጋጣሚ ሆኖ ማሚ እነሱም እየመጡ ነው በሆነ ጉዳይ ላይ አውሩ። እኔ ራሱ ፈልጋቸው ነበረ። እውነት በጣም መጠየቅ የምፈልገው ነገር አለኝ። በቃ በጣም እውነት እኛ ያሳለፍነው ይሄ አይደለም ቶዬ፣ ይሄ አይደለም እኛ ያሳለፍነው ህይወት፣ ይሄ አይደለም እንዲህ አይደለም እኛ ያለፍነው፣ እንዲህ አይደለም ያደግነው። እንዲህ እኔ ለነሱ እነሱ ለእኔ ተባብለን ያደግነው፣ እኔን እየተባባልን ያደግነው። አሁን ምን እንደመጣ ይሄ ለእኔ ከፍ ያለ ገንዘብ መሰጠቱ እንደዚህ ያርጋቸው፣ ችግር ብሶባቸው እንደዚህ ይሆኑ። እሺ ሰው ልጅ ይቸገራል ቶዬ፣ ይቸገራል። የሰው ልጅ ይቸገራል። ግን ልጆቼ ለምን በልጆቼ ይመጣሉ? ጭራሽ በልጄ ምንም ጠይቀውሽ አያውቁም ማለት ምንም ነገር ጭራሽ በልጄ ቶዬ፣ በልጄ ብዬ አምጬ ወለድኳት በደማቸው። እቺ ልጅ እኮ ደማቸው ናት፣ ደማቸው። ይሄ ሰውዬ እኮ ባይወልዳትም አባቷ ነው አይደል? አጎት ማለት አባት ነው። አክስት ማለት እናት ነች። ይሄ ይደረጋል? አይደረግም የኔ ልጅ አይደረግም። እኔማ ይምጡልኝና መጠይቃቸዋለሁ። በእውነት ነው የምልህ። እኔ በጣም ነው የተሰማኝ፣ በጣም ነው ያዘንኩት። በጣም በቃ ምን ሆነሽ ነው? ምን ልትሰሪ ነው የመጣሽ? አንተ ምን ልትሰራ ነው እዚህ ቤት የመጣሽ? ምንድን ነው አንቺ ለመጣሽ? እኔ የመጣሁት ከአንተ ጋር ላወራ ነው። ከነዚህ ጋር ትንሿ ቁጭ በይና እናውራ። አይደለም ላወራችሁ ላያችሁ አልፈልግም። በቃ እኔ ከእናንተ ጋር ማውራት አጋጣሚ ነው የመጣችው። ትንሿ ቁጭ በይና እናውራ። ትንሿ ይለኛል እንዴ ደግሞ ቁጭ በይና እዚህ አጥንቴን እየሰባበረ እንዴ ማሚ ይኸውልሽ፣ እነሱ እኛውን ለብቻ ነው ልናገኝክ የፈለግነው። ለምንድን ነው አሁን እሷን እዚህ ጋር ይቀርታል? ሰው አጋጣሚ ነው የመጣችው።
እና በዛው አጋጣሚ ልባችሁን እያደረሳችሁ እንጀታችሁን ቅቤ እያጠጣችሁ በቃ ንብረት ነው የጠየቅሽ። ሌላ ምን ነፍስሽን ስጪ ያላልኩሽም የአባቴን ንብረት አባትሽማ የለም በቃ አለቀ። ንብረት አሁን አንተ አናግራቸውን አስያሻቸው አይደለ? ትናንትና እኮ ነው የምታስቢው ሁሌ ትናንትና እኮ ሽማግሌዎች ተሰበሰቡ አይደል? ሰጣ ገባ የምትገቢው ለምን መጣሽ? እኔ እሱን ላናግር ነው የመጣሁት። እሱን ላናግር እኔ ባለሁበት ለምን ትመጫለሽ? አንቺ ለምን መጣሽ? እኔ ነኝ ቀድሜሽ የመጣሁት። እኔ ነኝ የነበርኩት። በቃ የራስሽ ጉዳይ ነው። ለምን የመጣንበትን ቁጭ ብለን አናወራ? ጉዳይሽን ከጨረሽ አንቺ ሂጂ፣ እኛ እናውራ። ከሷ የተለየ እኮ ጉዳይ አይኖረኝም እኮ አይደል? ከእናንተ ጋርም ቢሆን ስለዚህ እሷ ቀድማ ጠርታት ቁጭ አድርገን ለምን ጠበቅከን? እኔ እኮ ነኝ የመጣሁት። ጠርቶኝ አይደለም ፈልጌው ነው የመጣሁት። እኛም ፈልገን ነው የመጣነው። ስለዚህ ተገናኘን። ስለዚህ ምንም ያወራገርግሽ ነገር የለም። አትወራረገ። አንቺ ራሱ ንብረት ነው የጠየቅንሽ። ነፍስሽን አልጠየቅንሽ። ንብረት የለም፣ ንብረት የሚባል ነገር የለም። ደግሞ ለእናንተ ነው የምሰጠው። አንተ እኮ ማለት ለደምህ ለወለድካት ልጅ እኮ ማለት ነች። ኪያ ማለት ልጅሽ እኮ ናት። ባትወልጃት እናቷ ነሽ፣ ባትወልጃት አባቷ ነው። አሁን ኪያ አትበይ። በቃ እንደዚህ ታረጋታላችሁ ልጄን። እኔ ከእናንተ ይሄን አልጠብቅም፣ ከእናንተ አልጠብቅም። ይሄን ምንድነው መናገር ከለከልሽን? በቃ ዝም በይ። ለምንድን ነው ዝም የምለው? ዝም አልልም። እለፈልፋለሁ፣ ገና እለፈልፋለሁ። ምን አይታችሁ ለምንድን ነው ረጋ የምለው? ተውዬ ለምንድን ነው ረጋ የምለው? እነዚህ ሽምግልና አለ አይደል? አንተ ምንም የማውራት መብት የለም። እኔ ልንገርህ፣ ልጄን እንደዛ አድርጋችሁ አንተ ልጄ እኮ ነች። አቡሽስ ይሁን እሺ ይሁን በቃ አቡሽን እሺ። ኪያን እንደዚህ ታረጉብኛላችሁ። ልጄን ምን አረግና? ልጄን ለምን አሁን እጅሽ ላይ ያለችው ብትሞትስ ኖሮ እንደዛ ገርጥታ ገና ብትሞት ብለሽ እንደዚህ ከማሰብ ፎቶን አሳይቶኛል። ፎቶን አይቻለሁ። እናንተ ቤት እንደዛ የሆነች ምን ሆነች? ኪያ ቁጭ አለች አለ የነበረች ምን ሆነች? ቁጭ አለች ምን ሆነች? የገረጣችሁ እንደዛ ልጄ። አሁን አንቺ ንብረት ላለመስጠት ብዙ ምክንያት መስጠት አለመስጠት የኔ መብት ነው። ይሄ ንብረት ሌላ ነገር ነው፣ ልጄ ሌላ ነገር ናት። በልጄ ነው የመጣችሁብኝ። ይሄንን የሰማው አባታችን ነው። አባታችሁ ነፍሱን አባታችን አይደለ? ለምን ይማረው? ነፍሱ እሱ በገነት ነው ያለው፣ እንደናንተ አይደለም። እዚህ መሬት ላይ ቁጭ ብላችሁ ስለጠገብሽ ይማረው ወይ አርገሽ ብርሽን በልተሽ ነው እኮ በልታችሁ ብራችሁን ደፍታችሁ ጨርሳችሁ ምን ሰጣሽ? ጨርሳችሁ የተሰጣችሁን አፈርሰጣችሁ የወደፊትሽን አስቢ። የበፊትሽን አስቢ። እኔ እኮ ምንም አሁን ንብረት አይደለም የሚያባላን። ታይ የበፊትሽን አስቢ። እኔ አሁን የንብረት ነገር አይደለም። የበፊትሽን አስቢ። ምንድነው በፊት የማስበው? ንብረት አይደለም። እኔ አሁን በልጄ መጣችሁብኝ። ምን ሆነች? ኪያ ምን ሆነች? ለምን አጋታችኋት ልጄን? ምንም አልሆነችም እኮ። እኔ እኮ የዛን ቀን እሷ ፊት ላለማውራት ነው ዝም ያልኩት። ልጄን ጭራሽ ምን ሆነች? ልጄን ምንም እኮ አልሆነችም። አሁን ዝም ብለሽ እንጂ እኮ እንደው ከበሮ ያዙልኝ የምትይው እንጂ እኮ ከበሮ ያዙልኝ፣ ሌላም ያዙልኝ ይላሉ አይደለም? ከበሮ ይሄ ሌላም ያስይዛል፣ ሌላም ያስይዛል። ይሄ በቃ አሁን ዝም ብለሽ አሁን ለኔም ልጄ ነች እሷ። እሺ እሱን አምጣሽ ወለድሻት እንጂ ለኔም ልጄ ነች አይደለም? የልጅ ተግባር አላረክማ አንተ። የወለድካትን ልጅ እኮ አሳልፈ ለአውሬ ልሰጣት የተደራደርክ ጀግና ነህ። ይሄን ታውቃለህ? አውሬ መሆኑን በምን እርግጥ? አውሬ ነው ለማናውቀው ሰው አሳልፈውልሽ ነው እንዴ? አንቺ ምትነው አሳልፈህ ወንዝ አሻግረ መላክ ማለት ለአውሬ መስጠት ማለት ነው። ሳታውቀው አይደል ያወቀው? ዝም በይ። ሻንቅላው ልዑል ነው ላንቺ ነው አይደለ? ገንዘብ ላይ ስለቁጭ ስላልሻው እኮ አይሽውር ምንድነው? አሁን እኮ እናንተ የመጣችሁበትን ነገር እኮ ልትነግሩኝ አይደለም። አሁን እኛ የመጣንበትን እንዳንነግር ቁጭ አድርጋ የሆነ ሽምግልና ስንመጣ ገና መጨፈር ጀመረች። ችግር የለውም። አንዴ ቆይ አንዴ ማሚ አንዴ ብቻ 5 ደቂቃ ብቻ ስናካሄደው የነበረ ሽምግልና አለ አይደል? እሺ በቃ ምን በቃ ምን ሽማግሌ ይሰብሰብልን አላችሁ። ተሰበሰበ። ሽማግሌው ለሷ ፈረደላት። በቃ እና ምንድነው የቀረው? ሽምግልና የሚሆን ነገር አይደለም። አልተመቸኝም። አንቺ እኮ ያመጣሻቸው ሽማግሌዎች እኮ ናቸው። እሷ ገንዘብ ሰጣ። ይሄ እንግዲህ የነዚህ ከጠፋፋ አያልቅም እኮ የነዚህ ውሸት እድሜ ልካችሁ ወስዳችሁ ትችሉታላችሁ። ቆይ አይደለም ማሚ፣ አንቺ እነኚህ ሽማግሌዎች አንቺ አይደለሽ የመረጥሻቸው? አይ መስሎኝ ነበረ፣ ግን የሰው ደህና የለውም። ከእሷ ጋር የቅርብ ጎረቤት አቡች ነገር የሰው ደህና የለውም ማለት ራሷንም እዚህ እየመያለች ወዳለው ነው። ይኸው አሁን እሷ ስላላት ገንዘብ ወሸቀችላቸው። አሁንም እኮ ቢሆን ማለት ነው መሰረታችንን አሁንም ቢሆን ሌላ ሽማግሌን ቢመጣ ለእሷ ነው የሚፈርደው። ባይፈርድ ራሱ እሷ ነገርኳችሁ እኮ ከዚህ ቀደም እሷ መልካም ፈቃድ ከሌላት ወይም ደግሞ እሷ ለእናንተ ማጋራት ካልፈለገች ንብረቱን መብቷ ነው።
አንተ ራሱ እኮ ነገር አንተ እኮ ወደ እሷ ነው አንተ እኮ ወደ እሷ ሳይድ እያስከለ የእርቅ ነገር ምን ማድረግ ይችላልው? ይኸውልህ የእርቅ ነገር የሚሆነው እናንተ ከሷ ጋር እርቅ ከፈጠራችሁ ብቻ። ስለዚህ ያለ ማንም ሶስተኛ ወገን ከሷ ጋር እርቅ መፍጠር የምትችሉ ከሆነ ከዛ በኋላ ስለ ንብረት ማውራት ትችላላችሁ። ከዛ ውጪ ግን ማለት ነው ሽማግሌም እኮ ቢመጣ እኮ ነው ሽማግሌም ቢመጣ ህጉ ምን ይላል መጀመሪያ ይላል አይደለ? ህጉ ለማን ያዳላል፣ ህጉ ወደ ማን ያዘነብላል የሚለውን ካጣራ በኋላ ነው ከራሱ ድምዳሜ ወይም ደግሞ ከነበረው ነገር ላይ ምናምን ነገር ተንተርሶ ውሳኔ ላይ ብይን ላይ የሚደርሰው አይደለ? ከዛ ውጪ ሽማግሌ ይሰራል። ስለዚህ እኔ ከምን ተንተርሼ ልነሳ? አስተዳደጋችሁ መልካም ነበረ። ከዛ ከጊዜ በኋላ የአባቴ እናት ልጅ ምናምን መባባል ጀመራችሁ። ያ ደግሞ ልክ አልነበረም አይደል? ከዛ በወጣትነታችሁ ልጅ እያላችሁ እሷን ስትደግፍ እሷን ስትደግፍ በጣም ብዙ ነገር ነበረ። አዎ ያ ሁሉ ነገር ከግምት ስር ገብቶ ነው እስካሁን ራሱ በአጋጣሚ በሁኔታዎቹ እያወሯቸው ያለሁት እንጂ እስካሁን በተፈጠረው ነገር ብቻ ቢሆንም እኮ እስካሁን ማለት ከእናንተ ጋር ራሱ ቁጭ ብዬ የማወራበት ምንም አይነት ምክንያት አይኖረኝም ማለት ካደረጋችሁት አንጻር ነው ነው። አሁንም ጽንፍ እያስክ ነው አትበይኝ። ካጠፋሽ አጠፋሽ ነው በቃ። ካጠፋህ አጠፋህ ነው። ካላጠፋሽ ደግሞ አላጠፋችም ነው። ያላጠፋችውን ሴትዮ ምን ብዬ ነው በእናንተ ልክ እንዳናግራት መጠበቅ? አሁን እኮ የመጡ ሽማግሌዎች ወደ እሷ ሳይድ ይዘው ነው አናግር፣ በዛ በኩል አናግር አይደለም በቃ ያስተዳደጋችን እንኳን ይሁን ያንቀራረባችንን እንኳን አይተው እሺ፣ ለእናንተ ማን ነው ትክክለኛ ሊፈርድ የሚችለው? በሌላ ሽማግሌም እኮ ቢሆን እኮ ማለት ነው ለእነሱም ገንዘብ ሰጣች ትላላችሁ። ተወዬ ድከም ብሎ እኮ ነው የኔ ልጅ ለመሰለ የእነዚህ ነገር ማለት ነው ውሃ ቢወቅቱን ቦጭ ነው። ምንም ትርጉም የለውም። ምንም እኔ ልንገርህ መፍትሄ ነው ማለት ቢሆን እንደዚህ ድርቅ ምንም ትርጉም የለውም። እኔ ልንገርህ እነሱ አንድ እዚህ ጭንቅላታቸው ገንዘብና ገንዘብ ይዘው ነው የሚቀጥለው። በፊት ያሳለፍነው ነገር ትዝ ማይልሽ እሱ ትዝ እንዲለኝ እኮ የእናንተ መለስለስ ይጠበቃል። እናንተ ገንዘብ ምንድነው ገንዘብ ቸገር በሽተኛ ልጅ ይዟል። ቤቱ በእዳ ተይዞ አንቺ እሱ ቲፎዞ ችግርተኛ ነኝ። በቃ ስለራስሽ ሻውሪ ራስሽን እኔ ችግርተኛ ነኝ። ቲፎዞ የኔ ልጅ ከኪያ ትለጣታለሽ። ስለሱ እኔ ልጅቷን እኔ ነኝ ማስከማት እኔ ልበድልሽ እኔ አውቃለሁ። እኔ ልበድልሽ ታዩ ልጆችን ነው የምትበድይው። እኔ ልንገርህ አንተ ዱሉሪ ሳንቲም አታገኝም። ልጅቷን ግን እኔ አሳክማታለሁ። አለቀ። አራነጠ ሰማሃ? አንቺ ግን ራስሽን ችለሽ እሺ፣ ራስሽን ችለሽ እሱ ቸግሮት እኔ ቸግሮኛል። አፌላ እንደሱ አፋል ያወራል አይደለም። በሰላም ጊዜ ያሳለፍነው ነገር ይታወስሽ። በሰላም ነገር የነበርነው ፍቅር ይታወስሽ። ለምን ብላ ታስበዋለሽ? የሰው ልጅ ያጠፋል አይደል? ይሳሳታል አይደል? ልጅን እኮ ገለዋት ነበረ። ምንም አልሆነችም። ምንም የሆነችው ነገር የለም። አንቺ ዝም ብለሽ እንዲሁ የሆነ ነገሮች እንዲከብዱልሽ ስለፈለግሽ ነው እንደዚህ ልጄ ከእጇ አልጎደለ ከጥርሷ አልጎደለ ከዓይኗ አልጎደለ። አሁን ራሱ እኮ የምታወሪበት መንገድ ልክ አይደለም። የምታወሩበት መንገድ ልክ አይደለም። የፈለገውን ነገር ትናገር። የፈለገውን ነገር ብትናገር ሀቅ ኖሯት ነው የምታወራው። አንቺ በሷ ቦታ ላይ ብትሆኚ ምን ታደርጊ ነበር? ቆይ መልሽልኝ። ብሶተኛ አታያታ እሷንም በቃ ሁሌ እንደተበደለ አላጠፋችሁም እናንተ። ሰው ያጠፋል አይደል? ያጠፋችሁትን ነገር አሁን ምንድነው የምታድበሰብሱት? ምንም እንዳላጠፋ ሰው እኮ ነው እያወራሽ ያለሽ። ማድበስበስ እኮ አሁን እኮ ማድበስበስ እኮ አይደለም አይደል? እሺ ምንድነው የጠፋው ነገር ጠፍቷል አይደል እንዴ? አይደል? በቃ ይቅርታ ማንንም ያሸንፋል አይደል እንዴ? በዚህ መንገድ ነው ይቅርታ የምትጠይቁት? በዚህ መንገድ ነው እንደዚህ ነው ይቅርታ የሚጠየቀው? ምን አረጋን? አሁን አንቺ እንደዚህ ነው ወይ ይቅርታ የሚጠየቀው? ሽምግልና ሰበሰብ ነው አይደል? ከሱ ጋር ልናወራ ነበረ እንዴ? ገጠመኝ ነው ካንቺ እኔና እኔ ከዚህ በላይ ምን እንዳደርግ ልትጠብቃለህ? ከዚህ ቀደም መተው ነበር። እሷ ራሱ አልመጡም እንዴ ያለችኝ። ቪዲዮውን ራሱ ለእናንተ ፕራይቬሲ ብዬ አልለቀቁትም ነበር። አሁን ግን መለቀቅ አለበት፣ ኦዲየንሶችን ማወቅ ስለሚፈልጉ ማለት ነው። ግን ይኸውልህ ቆይ ምንድን አደረግሽ አንቺ? ምንድን ያደረግሽው? ሽማግሌ ሰብሰብ አላችሁኝ። ሽማግሌ ሰበሰብኩኝ። ሽማግሌው ባለበት ቁጭ ብለን አወራን። እናንተ ራሳችሁ መረጋጋት አቃታችሁ።
በጣም ተጫጫሁን። ከዛ ሽማግሌዎቹ እንኳን መወሰን የሚችሉትን ነገር ግራ ተጋብተው ካሊድን ሁሉ ሲሉ ነበር አይደል እንዴ? ከዚህ በላይ ምን እንዳደርግ ነበር የምጠብቀው? በቃ ሌሎች ሽማግሌዎች አሉ። ሌሎቹ ሽማግሌዎች ሲመጡ ሰውን በእነዚህ አይነት መንገድ የምታወሯቸው ከሆነ እንዴት ነው ከእነሱ ጋር መግባባት የምትችሉት? የኔ ልጅ እሷ እኮ ማለት ነው አያጣፍጥም። ከእነሱ ሰዎች በላይ እኛን የሚያቀን የለም። እንደውም ከኔ በላይ እናንተ ነው። እሺ እኔ እየለመንኩሽ እኮ ነው። አሁን ከኔ በላይ ነገሯችሁ እኮ ችግራችሁ ተነገራችሁ፣ ግን ችግሬን አንቀበልም አላችሁ። ትልልቅ ሰዎች ችግራችን አልሰማም አላችሁ። ችግራችሁን እሺ። የሰው ልጅ እኮ ሲለምን ረጋ ብሎ ነው ይሄንን አድርጉልኝ ሲል፣ ይሄ እኮ አሁን እኔ ጋር ያለ ገንዘብ ነው አይደል? እኔን መለመን እንጂ ተቆጥቶ ጮሆ ልጅ አግቶ ነው የሚጠየቀው አይደለም። በአግባቡ እህቴ ቸግሩኛል ብትሉኝ ክፉልኝ አደላደልሽ እኮ ገንዘቡን በተሰጠኛለሽ አሰጭኝም ባደላደል ገንዘብ ነው ማሰጭኝ ነገር አደርጓለሁ ሰጭኛለሽንም አንቺ ባደላደል እኮ ብሬ ነው ተመድቢ እኛን እንኳን አላማው ለኪያ ደረሱ ላምቡሽ ሁሉ እኮ አብዛኛው ገንዘብ እኮ ሰጠሽ እኮ የምትለኝ ሰጠሽ እኮ ላምቡሽ እኮ አብዛኛው ገንዘብ ቆይ አንዴ አንተ ራስህ አንዴ ቆይ እቺ የምትለኝ ልስማት። ይኸውልሽ አንቺ ገንዘቡንም ስታደላዲ እኮ ቢያንስ እነዚህ ሰዎች ተጎድተዋል። ቆይ ላቡሽም ልስጥ፣ ለኪያም ላድርግ፣ ለራሴም ላድርግ። እነዚህ ሰዎች እስኪ ምን ሁኔታ ላይ ነው ያሉት? እስኪ እንዲ ትንሽ እንኳን ቁርሽ ልስጣቸው አላልሽም? እንዳለ ነገርሽን ወስደሽ አቡሽ ላይ ልትደረግሚው ስትይ በእጅ አዙር ገባ። አዳምጪኝ አንዴ አዳምጪኝ፣ እየተደማመጥን እናውራ። እኔ የምልሽ ይሄን ገንዘብ እኔ ሳከፋፍል እናንተን የመክተት ግዴታ አለብኝ? ለልጆቼ ነው ማከፋፈል ያለብኝ። እህትሽ ነኝ፣ ወንድምሽ እህቴ ነሽ፣ ወንድሜ ነው አውቃለሁ። እማይካድ ዓለም ያወቀው ፀሐይ የሞቀው ነው ይሄ የእናንተና የኛ ወንድምና እህትነት። ግን ሆኖም ሳለ ማለት ነው እኔ ድርሻዬን እናንተም ድርሻችሁን ወስዳችኋል አይደለ? ቆይ አዳምጪ፣ እንዳዳመጥኩሽ አዳምጪ። ዝም ብለሽ አትንጣጪብኝ ላይ እንዴ አልወሰድንም የሚገባሽን እኮ አባቴ ሰጥቶሻል። ባኝን አይደለም ይሰጣል። አዳምጪኝ። ያም ሆነሽ ማለት ነው የሚገባሽ ይሄ ነው የሚገባክ ይሄ ነው ብሎ ሰጥቶ ለኔ የሚገባኝን ሰጠኝ። በእኔ ገንዘብ ላይ ደግሞ የማዘዝም የመበተንም የመደልደልም መብት ያለኝ እኔ ብቻና እኔ ነኝ። ይሄ ደግሞ ለልጆቼ ነው እንጂ እናንተ የደረሳችሁ ሰዎች ናችሁ፣ ብር ያላችሁ ትልቅ ሰዎች ናችሁ፣ ሰርታችሁ መኖር ትችላላችሁ። እነዚህ ልጆች ነገ ጠዋት ምን ኤቪደንስ አላቸው? እኔ በሞት ምን እንትን አላቸው? ለዛ ብዬ ነው እኔ ከሞትኩኝ ብዬ ነው ለልጆቼ ያደላደልኩት። እኛ ገባሻል? ቀድምሽ ነው ይሮጥ ተቀድሚኛለሽ። እኔ እኮ ስለሱ ነው ምን አገባኝ ስለናንተ። የኛ ልጆች ይበተኑ። ለምን ይበተናሉ? የኛ ልጆች ይራባቸው። እኔ እንደናንተ አውሬ አይደለሁም። ልጆቼ ናቸው። ለምን መስዋዕተኛ ይሆናሉ? የእናት ያባታችን የሚሉት ነገር ለምን አሰጭነው? እና እንግዲህ ወዳንቺ መስዋዕተኛ ሆነው የፈለግሽ ቀን ይሄው እንደዚህኛን እንደከለከልሽው ደጅ ታስጠኛቸው ነው። ስለዚህ እንግዲህ አንቃችሁ ተቀበሉ ይኑና በቃ ይሄ ነው አይደል? አንቃችሁ ተቀበሉ። አንቃንቄሽም አልቀበል መጨረሻችን አሁንም አንቄም አልቀበል። መጨረሻችን ይሄ ነው። እናንተ እኮ እንደዛ አረጋችሁት። አንቄሽም አሁን አሰጭኝ። አሁን እኮ ከጎንሽ ተከራካሪ ብዙ ሰው አለ። አሁን እኮ በሽምግልና ሚዲያ ነው። ይሄ ነው ለተቆመ ሚዲያ ነው። ትንሿ ይኸውልሽ በሽምግልና ማርኩ ነው። መነሳቱ ትርጉም የለውም። በቃ እሱ በሌለበት እናወራለን። በሽምግልና አልኩሽ፣ በሽምግልና እምቢ አልሽ። ኧረ እባክህ ለምንሽ በምን አይነት መንገድ ያረጋችሁት? በምን አይነት መንገድ ሽማግሌዎቹ ምን እንዳዞርሽባቸው አላውቅም። አዳምጠኝ እኔ ወንድም፣ ሽምግልና የላከው ልጄን ካገታችሁ ከደበደባችሁ ያኛውን ሳይሞት ከቀበራችሁ በኋላ ነው አይደል? ሽምግልና የላካችሁት መጀመሪያ በሰላሙ በቃ መሰለኝ አደረኩት አይደል? እኔ ደግሞ ከመቼ መሰለኝ አደረኩት አይደል? ትንንሹን ነገር ከምትቆጥሪ በህይወታችን ውስጥ ያሳለፍነው ብዙ የሚያማምሩ ነገሮች የሉ? እሱ ጊዜማ ድሮ ነበረ። ለምን ታዲያ እና በቃ መለስ እንበላ ሁሉንም ነገር ሲቀርም በለው። ምን ነው አንቺ ላንቺ በቃ በድይሻለሁ እያልሽ እኮ ነው አይደል? እኔ ላንቺ እንዲህ ነኝ ወይ? ምን ነው እኔስ ቦኒ ትላንትና እኮ ብዙ ነገርን እኮ አሳልፌልሻለሁ። እኔስ ቦኒ አንቺም አሳልፈሽልኛል። ለምንድን ነው ያንን ማናየው? ያኔማ ጥሩ ነው። ለምንድን ነው ያንን ሰዓት ማታዩ? ትላንትና እኮ ገጠር ላይ አትቀመጭም ብዬ መጀመሪያውን እንትን ያልኩሽ እኔ ነኝ። ብታገቢ እኔ ነኝ፣ ብትወልጂ እኔ ነኝ። ምን ነው ከሰው ብትጣይ ከመጀመሪያ ግንባር ቀደሞኝ የምገኘው እኔ ነኝ። አጥፍታለች እንኳን አልልም፣ አላጠፋችም። ወንድ የሆነ ይሻት ብዬ የምታገለው ትዝ ይልሻል? ምን ነው በድንጋይ ደብሻለች አይደል?
አንቺ ያኔ ልጅ ሆነ እንድን በድንጋይ እንኳን የመታሻለች ትስትልሻለች እና ያለ በመሀላችን አሁን እኛ እንደዚህ መሆን የሚገባን ልጆች ታይገታለች እኛ እንደዚህ የሚገባና ዛሬ ሾይ ድረስ እንኳን እሷ ልጅ እዚህ ትውስታችንን እናውራበት ምንድነው እሱ ለምን ትውስታችንን እንኳን እናውራ ተይ በቃ ድሮውንና ለምን ወደ ድሮ አታስቢል ብዙ ነገር አሳልፈናል ብዙ ነገር የሰርግሽ ለተስ የሰራውትን አታስተውሽ ታዲያ ይሄን ሁሉ ነገር ተተሽክሉ እሱ ነገር ማስማ ይሄን ሁሉ ነገር ተተሽ የሰርግሽ ለተንኳን ያረስ ይሄን ሁሉ ተተሽ ተይ ይሄን ሁሉ ዛሬ ለገንዘብ ለንብረት ያቺ ልጅ ግን አለች ስታየኝ ያንን ቂም እንኳን አንስታ እውነት በየለቅሶ ቤት ስንገናኝ እንኳን ታወራለች እሷ ልጅ ያርጋይ ትላለች መቼም ያው የልጅነት ነገር ስለሆነ ሁሌ አስታውሳታለሁ እሷ ልጅ ታዲያ ለምን ተይ መተው ነው ያለብን ሽማግሌም ይሁን ምንም ይሁን ግን እኛ መተው ሽማግሌ በመሀላችን ማግባት ነበረበት የሁሉ ነገር በመሀላችን ማግባት ነበረበት ሰው ነው ማያጠፋ የለም ለምን በቃ አንቺ ዛሬውን ያጠፋ ነው በቃ አጠፋን አይደል ጠፋ አይደል ይጥፋ የጠፋውን አጥፍተናል ያው በቃ መሰለኝ አደረኩት አይደል ለምን አስተካክለናል በጠይቃት አትሰጠኝም ደልድለዋለች ሁሉ ነገር አመቻችታለች አትሰጠኝም ከደጋግ በቃ እንደውም እኛ የሆነች ቅጭቁ ሳንገባ እኮ ልጅ እኮ ነው ማስታወስ ልጅሽ ለካፍለን አላረግንም ተመለሰሽ እዛው ላይ ትነከራለሽ እንዴ ታይ በቃ ለክፋት ብዬ አይደለም ያደረኩት ልጅን አረሳ ለክፋት ብዬ አይደለም ያደረኩት ተመለሰሽ እዛው ታይ መቼም ነው ማረሳ ተመለሰሽ መቼም ነው ማረሳ ለምን አትመሽ ለምን አረሳ በቃ አረሳ ህይወት አልጎደለም አይደለም ለምን እናንተ እኮ ቢሆንላችሁ ልጅ የለችም ነበር አሁን እንዴ እኔ እኮ እንድትጎዳ አድርጌ አይደለም አስቤው አይደለም ተጎድታለች አስቤው አይደለም ታይ ትንሿ አሁን እኛ ብቻችንን የቀረንበት ወቅት ትንሿ አትበለኝ ትንሿ አትበለኝ ልጅ እንደው ምንም የአባታችን እንደው ትንሽም አደራም የለሽም ምንም የለሽም እኛን በትነሽ አሁን አንቺ ብቻሽን እንደው የአባትሽን ሀቅ ጠብቅ ያለው ሰው አንድ ልጅ እኮ ነች አንድ ልጅ አይኔ ብለኝ እኮ አልሆነች አይቼዋለሁ እኮ ፎቶዋን እንዴት እንደነበረች አይቼዋለሁ ስልኳን አጋጣሚ ከፍቼ አይቼዋለሁ ፎቶዋቸው ምን አሰጣቸው እነሱ አልሰጡኝም ስልኳን ከፍቼ የከፋ ነገር አለ በሙሉ ነክሰሻት ያጂ በኪዩ በልጄ ልጅቷንም አታውቂያት ከኛ በብራኔ አንቺ ቅርብቲ ልጅቷም ትተዋለች የሷ ታይ አሁን የተገናኘንበት ነገር ወይ ለኮ ይዋለች የዋሃነች ኪያ የዋናት ደም እኮ ነች ደምሽ ደማናት አቡሽስ እስቲ መቼም ፈርዶበታል እሺ በቃ እሱስ ፈርዶበታል አንዴ ባዳ ነው እያላችሁ ፈርዶበታል እሱ መቼም ሰው አይሰማንም ጉዳችንን ለክፋት አይደለም አቡሽንም ለክፋት አይደለም ይላል አሳድገሽዋል በኋላ ላይ ሞቷል ብያልኩሽ እንጂ ለክፋት አይደለም ያደገበትን አላሳዝንም መቃብር አቅፌ ሳለቅስ ባዶ መቃብር ደረቅ መቃብር አቅፌ እያለቀስኩ እህትክ ታናሽ እህት ነኝ ተይ በቃ አሁን እሱን ለምን ታነሻለሽ ወይ መጎዳትሽ ገብቶናል ተጎርተሻል ያንቺ መጎዳት እኔንም አሞኛል አይደለ እንዴት ትሆኛለሽ ብለን ማሟቻል እናንተ ብር ነው በቃ ህልማችሁ ብር ኡናችሁ ብር መድኃኒዓለም ብር ያርጋችሁ ብር በሉ እናንተ አሁን ምን አስለቀሰሽ በቃ አልቅሰን እኮ አለቅን እኛ ተላለቅን ምንድነው ተላቀስን ምን አመጣን ልጄ በቃ ምንም አልሆነችም እግዚአብሔር ይመስገን ደህና ናት በቃ አሁን ለምን አትተይም አንቺ አሁን ደናውን ስታወሪ ነበር እንዴ ለምን አትተይም እኔ እንደውም ከእናንተ ጋር መውረድ ራሱ አያስፈልገኝም በቃ ለምን ነው የታለሱ ራሱ እዚህ ብቻዬን ጥሎኝ ሄደው እናንተን እዚህ አጋብጡኝ ለምን አሁን እኛ ሽማግሌ ምናምን ከምን ለምን እኛ እንስማ እኔ ምንም አልስማማም ከእናንተ ጋር መስማማው ነገር የለኝም ሽማግሌ እንሰብስብ ምንም አልስማማም የልጅነታችን ተይ የድሮውን አስታውሽ አጨቅጭቁኝ በቃ እናት የለንም አባት የለንም እኛ ነን ተይ አጨቅጭቁኝ በቃ ተይ እናቴም አባቴም ልጆቼ ናቸው እህቴም ወንድሜም ልጆቼ ናቸው በቃ ተይ ካለ ዘር እኮ ልጅ በቃ ለልጆች መጥፎ ነገር አስቀምጠናል በቃ በቃ እንዲቀመጥ ያደረጋችሁት እናንተ እኮ ናችሁ
እኔን ብቻዬን እናንተ ለሶስት ሆናችሁ እኔን ብቻዬን አጠቃችሁ። ይቅርታ ከአንቺ እኮ ነው ከኛ እኮ ነው በቃ ይቅርታ እያልን ብቻዬን ስለ ልጆቹ እኔ አለው በቃ ስለ እናንተ ግን አይመለከተኝም ስለ ሁለታችሁ። እኛ እኮ ልጆቻችን ውስጥ ነው ያለነው። ልጆቻችን እኛ ውስጥ ነው ያለው። ስለ ልጆቹ ነው ያለው። ልጆቼ ናቸው እንደናንተ እኔ ቤት እኔ ደም ናቸው ደሞቼ። አንድ ችግር ቢመጣ ወንድሜ ብለሽ መምጣት ይቀራል። ሰው አይሳቅብን። ቆየ ሰው ማስተካከል እንችላለን። ቆየ ሰው ከሳቀብን፣ ዓለም ሳቀብን፣ ገበያ ሳቀብን። ቆየ ከሳቀብን። እኔ ቤት አንድ ችግር ቢመጣ አትመጭም። ዛሬ ነው ቤት አንድ ችግር ቢመጣ አትመጭም። ዛሬ ነው እንደ ሰው የሳቀብን። ሰው ከሳቀ ቆየ። ስለዚህ ይለይለት ብለሽ ነው። ቆየ እንደዚህ አይነት ሰው ከሳቀብን ቆየ። ዛሬ እኮ አይደለም የተሳቀብን። ለምንድን ነው አንቺ መተው ያልፈለግሽው? የልጄን ነገር ነው የምትወው? ልጄ የወለድሽው ምድር ላይ አንቺ ብቻ አስመሰልሽ። እሷ ለእኛም ልጃችን ለእኔ ነኝ የወለድኳት። በቃ ልጄ ነች።